ስማ አንጀንግ በሩን ክፈት። በሩን ክፈት ጀንግ፣ በሩን ክፈት አንጀንግ፣ በሩን ክፈት። ምንድን ነው? ይኸው ከንጋንግናም ፖሊስ ክፍል ነው የመጣሁት። ጀንግ ሌሊት ደውሎ የድረሱልኝ ጥሪ አድርጓል። ውስጥ ነው ያለው አይደል? ቆይ እንዴ፣ መንገድ ጠፍቶበት ነበር። ይዤው መጥቻለሁ። ምንድን ነው የተፈጠረው? ልጄ ከእርሱ ጋር ወታ ጠፍታለች። ስለዚህ ጀንግን ማናገር እፈልጋለሁ። ገባ? ልጄ ጠፍታለች። የፍርድ ቤት ማዘዣ አምጣና ማናገር ትችላለህ። ካስቸገረ ፖሊስ ጥሩ። ምንድን ነው ችግር? ልቀቀኝ! እንዴ አንድ ሁለት ጥያቄዎችን ልጠይቀው እኮ ነው ያልኩት። እንዴ አረ ልቀቀኝ! ጥያቄ ልጠይቀው እኮ ነው ያልኩት። እንዴ የጠፋችው ልጅ የሊል ልጅ ነች። ምን እያሰብክ ነው? የመንገድ ካሜራዎቹን በሙሉ አይታቸዋል? ቆይ አንዴ። ሴሁል ታርጋ 38 እነዚህ ባለጌዎች። ይሄ ነው መኪናው። እስቲ አቅርብ እናሳየኝ። እዚህ ነገር ውስጥ አታስገባኝ። ገባ? እንካ ሄደህ መኪናውን ወደ ተፈላጊው ዝርዝር ውስጥ አስገብተህ ጉዳዩ ለመርማሪ ቡድን አስተላልፍ። እሺ? እና ይሄ ምንድን ነው? ሁለታችንም ከስራ ልንባረር እንችላለን። አንተ ገገማ መርማሪ ሆንከው ለገንዘብ ብቻ ነው? ሁላችንም ለሲሆን የቻለውን ማድረግ ይገባናል። ጊዜ አታባክን። ከዚህ አቶ ኪም ስማ፣ ለምንድን ነው ከህግ ውጭ የምትሆነው? የሲንግል ብድር ተቋም ዳይሬክተር ቤት ሄደህ አስቸገርክ አሉ። ምንድን ነው ከህግ ውጭ ሆንኩኝ እንዴ? ደግሞ የሊቴሱን ልጅ እያሳደግክ እንደሆነ ሰማሁ። ስራዬን እንዳጣ ነው የምትፈልገው? እንታፈጣለህ አንተ። ተንቀሳቀስ ከዚህ። ታውቃለህ፣ ሊ ትክክለኛ ወንጀለኛ አይደለም የሚል አንድ ጋዜጠኛ ነበር። እንደ ጠፋች ቢወራ አሁን እኔ ብቻ መስልሃለሁ የሚጎዳው? ዳይሬክተሩ ትልቅ እርምጃ ነው የወሰደው። ሁላችንም ነን ተጠያቂ የምንሆነው። መታወቂያህን እንደውም ከስራ ታግደሃል። የሊቴሱን ጉዳይ ላስነሳ አይደለም ሐሳቤ። ስማኝ፣ ይኸውልህ ሲሆንን ለማግኘት ነው የምፈልገው። ልብ በል፣ ምርመራህን የምትቀጥል ከሆነ ትባረራለህ። ግን አለቃ፣ አንዴ ስማኝ አለቃ። ታዲያ ሲንጆ ምን? የት ልትሄጂ ነው? አባዬ የፈለጋት ነው። እባክሽን ልቀቂኝ። አባትሽን አላምነውም። አንድ ነገር ሆናብኛለች ልጄ። እነሱ ናቸው የወሰዷት። ነው? እነማን ናቸው የወሰዷት? ሲንጆ እባክህ፣ የሟች ቤተሰቦች የት እንደሆኑ ታውቃለህ አይደል? ውሰደኝ እስኪ። ሟች ማን? ወደ ውስጥ አስረዳሻለሁ። ወደ ውስጥ እንግባ። ልቀቀኝ እባክህ። ሲሆን እስኪ ገሏ ድረስ ነው የምጠብቀው። እሷ መርዳት አቃተ? እባክህ አንድ ነገር በላቸው። በውሸት እንደተፈረደ ነገራቸው። የሲሆን አባት ማንንም እንዳልገደለ አስረዳቸው እባክህ። አባ እባክሽ እንደሱ አይደለም። እነሱ አይደሉም። የኔ ልጅ ሞተ፣ ሲሆን በህይወት መኖር የለባትም ብላለች። አንተም ሰምተሃል። እና እንድትሞት ነው የምትፈልገው? ስሚኝ ሲሆን ምንም አልሆነችም። እባክሽ የምልሽን ስሚኝ። ልጅሽን ይዤልሽ እመጣለሁ። ልጄ ምስኪን። ስለምንድን ነው የምታወሪው? የሲሆን አባት መርማሪ ፖሊስ ነበር እኮ። ምንድን ነው ነገሩ? እንጆ ይኸውልሽ ሁሉንም ነገር አስረዳሻለሁ። ምንም እንዳትል፣ መስማት አልፈልግም። እንጆ እያሻኝ ፍረታ አይሰማህም? ደካማን ፖሊስ ከመሆን ብሞት እመርጣለሁ አላልክም?
ሲሆን አባቷ ነብሰ ገዳይ እንደሆነ ታውቃለች። አባዬ ስራ ጥፋተኛ ሰዎችን መያዝ እንጂ አጥፊ መሆን አልነበረም። እንዳልዋሽ ትነግረኛል ነበር። ለምንድን ነው ያልሻው? እንዳልዋሽ ትነግረኝ ነበር። ይቅርታ እንጂ አጥፍቻለሁ። ይቅርታ አድርጊልኝ። ሲሆን እውነቱን ስለደረሰችበት ነው የጠፋችው? አይ አይደለም፣ ጠፍታ አይደለም። እንዴት አልጠፋችም? ጄንግ ስልኩን አያነሳም። እርግጠኛ ነኝ አንድ ላይ ናቸው። አንድ ላይ? ኧረ አይደለም፣ እሱ ቤት ነው ያለው። እና ለምንድን ነው የማያነሳው? አይተኸዋል? ምን አለ? ሊሲዮን እንዴቱ ሊሲዮን የት ነች? ምን ሆነሃል? አበድክ እንዴ? ሊሲዮን አንጂንግ እባክህ። አባዬ ሲዮንን አገኛት። የት ናት? ምንድነው የምትሰራው? አባዬ ሲዮንን እንደምታገኛት ቃል ገብተልኝ ነበር። አመጣታለሁ ብለህ ነበር። የታለች? ጄንግ ተረጋጋ። አገኛታለሁ ብለህ ነበር እኮ። አድናታለሁ ብለህ ነበር። የታለች ሲዮን? የታለች? ምን ነካው ልጁ? አንጄንግ አሁኑኑ አቁም። ቃል ገብተህ ነበር እኮ። ሲዮን የታለች? እባክህን የሆነ ነገር አለ። እባክህን ቶሎ በይ፣ ዶክተር ኪምን ጥሪው። አባዬ የታለች? ቃል ገብተህ ነበር። እንደምታገኛት ቃል ገብተህ ነበር። አባዬ ይቅርታ። ቃል ገብተህ ነበር እኮ አባዬ። አባዬ የታለች? ቃል ገብተህ ነበር። እንደምታገኛት ቃል ገብተህ ነበር። አባዬ ይቅርታ። ቃል ገብተህ ነበር እኮ አባዬ። ወንድሜ እያለቀስክ ነው? ወንድሜ ለምንድን ነው የምታለቅሰው? አንተ ካለቀስክ እኔም አለቅሳለሁ። እያለቀስክ ነው? የአእምሮ ጤና ባለሙያ ዶክተር ኪም። ወደ ሕክምና የማትወስዱ ከሆነ እየባሰበት ነው የሚሄደው። የእንቅልፍ ኪኒኑ በጣም ያባብስበታል። ሰውነቱ መቋቋም አይችልም። ሆስፒታል አስገቡትና እስኪያገግም ብትጠብቁት ጥሩ ነው። አይሆንም። ሰው ቢሰማስ? ውዴ አሁን መሄድ ትችላለህ፣ እንጠራሃለን። ወደ ሆስፒታል ብታመጡት ጥሩ ነው። የተጎዳው አጥንት መታከም አለበት። ይሄ ነገር እየተደጋገመ ከሄደ ህመሙ የከፋ ይሆናል።
ይሻላል? ወደ አሜሪካ እንውሰደው? ነገሮች እስኪረጋጉ ድረስ ለሱ ዞር ቢል አይሻለው? መኪናውን አዘጋጁ። ውዴ ምን ባደርግ ይሻላል? ሆስፒታል አስገባው እንዴ? የጄንግን ነገር ላንቺ ሰጥቼሻለሁ። አታስብ፣ በደንብ እንከባከበዋለሁ። ጄንግ ወንድሜ ልስፈንልህ? እዘፍንልሃለሁ። ካሁን በኋላ አታልቅስ እሺ? እዘፍንልሃለሁ። ወንድሜ ያቆ ወንድሜ ያቆ ተኛ ሆይ ተኛ ሆይ ደወል ተደወለ። ጄንግ ጄንግ፣ አረ ጄንግ ጄንግ፣ የሲዮን እናት ነኝ ጄንግ። ወንድሜ ሲዮን ማናት? አረ ጄንግ የሲዮን እናት ነኝ። ይቅርታ ይቅርታ። ምንድነው ችግር? ወንድሜ ጄንግ ይቅርታ። አረ ጄንግ አጥፍቻለሁ። ጄንግ። እቴቴ ጮክ በይ ጮክ በይ። እዚህ የለችም። መጮሁ ምን ትርጉም አለው? ጄንግን ልታገኘው ሄዳ ነበር። የሚያውቀው ነገር አለ። ካለች ይዣ ትወጣለሁ። ምንድን ነው? ጄንግ ቤት አለ። እኔ ጓደኛው እናት ነኝ። ጄንግ የለም። ሰፈሩን አትረብሺ እባክህ። ዝም በይ አትጩሂ። ልቀቁኝ እናንተ አዮች! እናንተ ሰፈር አትረብሺ። ዞር በይ። ምን ልታረጉኝ ነው? ልቀቁኝ ልቀቁኝ። ሴትዮ ምንድን ነው ችግርሽ? ዞር በይ ማለት አሰኝ እንዴ? ደባ አዮች ልቀቁኝ። ወደዛ ሂጂ። እቴቱ የሆነ ሰው መጥቷል። ሃንጀንግ ሃንጀንግ። አንቺ ማነሽ? ሰላም ጄንግ፣ የት ነው ያለኸው? ማነሽ እንዴ? ገባች እኮ ያዣት እንጂ። እሺ ሃንጀንግ፣ ወንድም የሆነ ነገር ሆኗል። ጄንግ የት ነው ያለኸው? አንቺ? አቤት እትዬ። ጄንግ ነይ ውጭ። አንቺ ጥሩ ስሜት ላይ አይደለም። አንቺ ነይ ውጭ፣ ነይ ውጭ አንቺ። ሃንጀንግ ምን ሆነክ ነው? ለምን ተደበክ? ቀና በል፣ እንዳመመው ሰው አታስመስል። የደበከው ነገር አለ? ለዛ ነው ስልክ ያላነሳኸው? ሃንጀንግ ምንድነው ችግሩ? ነይ ውጭ አንቺ። በጣም ቆስለሃል እኮ። ምን ሆነክ ነው? እቺን ትንሽ ልጅ እንኳን ማቆም አትችይም? በሩን ክፈቺ። ሃንጀንግ ምንድነው? ንገረኝ። ቤተሰባችን ችግር ውስጥ ነው ያለው። የት ነች ሲዮን? የት ነች? ንገረኝ። የት እንዳለች ታውቃለህ አይደል? ቁልፉን አምጪ። ሃንጀንግ ሁለተኛ ችላ ላትላቅ ቃል ገብተህ ነበር። እሷን ብቻ እንደምትፈልጋት ነግራን ነበር። ተመልከት፣ እዚህ ጋር ተጽፏል። ያው አንብበው። ያቺ ሞኝ ልጅ በጣም ነበር የወደደች። ሲዮንን ማግኘት አለብን። ነይ ውጪ። የምነግራት ነገር አባሽ ነው የመጣሽው። ጎትተሽ አስወጫት ወደዛ። አንዴ ልቀቁኝ። አስወጫት። ጄንግ ሲዮን የት ነው ያለችው? አንጀንግ አንዴ ልቀቁኝ። ልቀቁኝ። ጄንግ ሲዮን የት ነው ያለችው? አንዴ ልቀቁኝ። ጄንግ የት ናት? የት ናት ሲዮን ያለችው? ጄንግ የግለሰብ መሬት ላይ የተጣለ መኪና እንዳለ ጥቆማ ደርሶናል። ስንፈልገው የነበረው ነው። ያው ናት። መጀመሪያ እኔ ሌው አይ እኔ አየዋለሁ።
አሻራዎች እንዳሉ እይ። ምንም ነገር እንዳትረሳ። አንድም የጸጉር ቁራጭና ምንም አሻራ እንዳያመልጥ። እሺ። ይቅርታ አድርግልኝ። ምህረት ይኑር። ማረኝ እባክህ። ያገትከው የኔን ልጅ እኮ ነው። ነርሷ አይታለች። የታለች? አላውቅም። ደግሞ የሚያውቀው ስለ ስራው የተነጋገረው እሱ ነው። እኔ ትእዛዝ መቀበል ብቻ ነው ስራ። ዱግነችን አምጣ እባክህን፣ ማረኝ። እግሩን አትምታው። የሚለውን ሰው ለማግኘት የግድ ያስፈልገዋል። በዚህ ስራ ውስጥ እጃቸው ያለበትን ሁሉንም ሰዎች አምጡልን። እወደዋለሁ፣ አልወደውም። እወደዋለሁ፣ አልወደውም። ውሃ ጠብ ብሎ 5 ትናንሽ ሞገዶች ካሉ እወድሃለሁ ማለት ነው። ይሄ ላንተ ዝናቡ ሲዘንብ የምሰጥ ስጦታዬ ነው። ውይ ደክሞኛል። እንዴ የማጽዳት ስራ የተጣለበትን ጓደኛ አታግሽ? የት ነበርን? ችላ ባንባባል ጥሩ ነው። የትምህርት ቤቱን ካርድ እንለዋውጥ። እንዴ የማጽዳት ስራ የተጣለበትን ጓደኛ አታግሽ? የት ነበርን? ችላ ባንባባል ጥሩ ነው። የትምህርት ቤቱን ካርድ እንለዋውጥ። እስክሪፕቶውን ይነክስና ከዛ ይጽፍበታል። ወደ ሰማይ ያያል። ጉንጮቹን በአየር ይሞላል። ከዛ ያዛጋል። አይኖቹን ይጨፍናል። ትኩስ ነገር መብላትም ሆነ መጠጣት አይችልም። ጊዜ ቤትን ወደ ኋላ ያነባል። 5 ጊዜ 9 45 5 ጊዜ 8 40 5 ጊዜ 7 35 5 ጊዜ 6 30 5 ጊዜ 5 25 5 ጊዜ 4 20 ነው። 5 ጊዜ 3 15 5 ጊዜ 2 10 ከዛ እንቅልፍ ይወስደዋል። አንጀንግ ስጠራው ሁሌም ወደ ግራ ትከሻው ነው የምዞረው። ይሄ ነገር አልገባኝም። አይሆንም። ተው ተው። ሰማዩ ለጉድ ነው የሚዞረው። ተሰብደኝ ነው መሰለኝ። ከኔ ጋር ነው
ቢሆንም አስባለሁ። ዛሬ ይዘንባል ብዬ ተስፋ አደርጋለሁ። አስባለሁ። ነፋሱ ሲነፍስ አስባለሁ። ነፋሱ አይኔን ሲያቃጥለው አስባለሁ። ትንፋሽ እያጠረኝ ስሮጥ አስባለሁ። የመንገድ መብራቱ ሲበራ አስባለሁ። ከኔ ቤት እስከ መንገድ መብራቱ ባለው 280 እርምጃዎች አስባለሁ። መጥፎ ትዝታዎችን ስለምታጠፋቸው አስባለሁ። ጠፋ ቻ ጄንግ አንጄንግ በረዶ መጣል ሲጀምር ምን ታደርጋለህ? አንድ ጓደኛ ብቻ ነው የሚያስፈልገው። የጠየቅሽን በሙሉ አገኘሽ? በሚገባ ሲሆን አንድ ጓደኛ ብቻ ነው ያላት። የእጅ አሻራውን አንደኛው ላይ እንደምታገኝ እርግጠኛ ነኝ። ጎበዝ እንጂ አንቺ የመርማሪነት የክብር መታወቂያ ሊሰጥሽ ይገባል። ክብርን መመለስ ላይ አተኩር። ይህን ውሰድና ስራበት። እሺ ልጄ። አንዴ ያዥልኝ። የደም ምርመራ ውጤቱ ወጥቷል? አዎ፣ ጫማው ላይ የነበረው ደም ሲሆን ነው። ግን ቀላል ድብደባ አይመስለኝም። ምን እያልክ ነው? አሻራውን ከተመዘገቡ አስገድዶ ደፋሪዎች ጋር እያመሳከርኩኝ ነው። አባዬ ምን ነው? አባዬ ወይኔ ጉድ ሆነን። ሁሉም ነገር ለምን ብልሽት አለ? እዚህ ቆሻሾች ዲቃሎች። አባዬ እንጆ በደንብ ተመልከችኝ። ከዚህ በኋላ ይህን ሳደርግ ለሲሆን ብቻ ሳይሆን ላንቺም ጭምር ነው። ከዚህ በኋላ ሳስብ እንደ ፖሊስ አይደለም፣ እንደ አባት ነው። ዋጋቸውንም ሰጣቸዋለሁ፣ እይዛቸዋለሁ። ይቻላል። እንጁ ደምደም ብሎኛል። እናም እስከ መጨረሻው ባበር ትፈቅጃለሽ? እበድ። አባቶች እንደዚህ ናቸው። ያለበለዚያ እናደድብሃለሁ። ፈልጋት፣ ሲሆንን ወደ ቤት አምጣት። እሺ።
አረ ሰውየው አብዷል። በሊ መዝገብ ጉዳይ ዳኛውንም ሲያስፈራራ ነበር። የፍተሻ ፍቃድ አግኝቷል። አዳምጠኝ አንተ ሰውዬ፣ አሁኑኑ አቁም። ጭራሽ ዳኛን ማስፈራራት! አንተ ባለጌ! ሲሆን ልክ እንደ ልጄ ናት። ልጄን ለማግኘት የሚረዳኝ ከሆነ ፈጣሪንም ቢሆን አስፈራራለሁ። ይገባሃል? ዓለም ለምንድን ነው ብልሽት ስት ያለችው? ከሲሆን ጋር በደስታ እኖራለሁ ብዬ ነበር። ሚስጥሬን ደብቄ ልክሳት አሰብኩኝ። ስራዬን ላለማጣት አፌን ዘግቼ ልኖር ነበር። ግን ያ ሊሳካልኝ አልቻለም። እነዛ ዲቃላዎች ይይዛቸዋለሁ። አለቃቸውም። ሁሉንም አለቃቸውም። ሲሆንን የወሰዷትን፣ ሲሆንን የጎዷትን፣ ሁሉንም አለቃቸውም። ይይዛቸዋለሁ። ይገባሃል? ማን እንደሆንኩ ታያላችሁ። ስማ፣ ትሰማኛለህ? ድራሽህ እንዲጠፋ ነው የምትፈልገው? ለዚች ልጅ ብለህ ሕይወትህን ማበላሸት ትፈልጋለህ? ቢሮ ተመለስ። ከዛ እናውራ። ቢያንስ ደንቡን ጠብቀህ ስራ። 17 ዓመት ሙሉ የለፋህበት ስራ ነው እየተበላሸ ያለው። መርማሪነት ገደል ይግባ። እሱን ክብር ያጣሁት በሊ ጉዳይ ነው። ያንተ ልጅ ቢሆን ዝም ትላለህ? አስቆመኛ! ናና አስቆመኝ! ሊያስቆመኝ የሚመጣ ሰው ካለ ዋጋውን ነው የምሰጠው። ያንተ ልጅ ቢሆን ዝም ትላለህ? አስቆመኛ! ናና አስቆመኝ! ሊያስቆመኝ የሚመጣ ሰው ካለ ዋጋውን ነው የምሰጠው። ሄሎ አለቃ። ምን? ይሄ ምንድን ነው? አንድ ሰው ማቆም ያቅታል? ውዴ፣ እዚህ ምን ልታደርግ መጣ? እንዳትነኩኝ። ወደ ውስጥ መግባት አትችልም። ልቀቀኝ! አሳልፉኝ! መግባት አትችልም። ልቀቅ! አሳልፉኝ! ምን ተፈጥሮ ነው? ሃንጂንግ በአፈናና ሴት ልጅን አስገድዶ የወሲብ ጥቃት በማድረስ ወንጀል ተጠርጥሯል። በተጨማሪም የተጠቂዋ መብቶች በመጣስ ተከሶ በቁጥጥር ስር ላውለው ነው የመጣሁት። ገና 15 ዓመቱ እኮ ነው። እንዴት እንደዚህ? የስር ትእዛዝ አለህ? ያው ሊሲዮንን ለማፈን የተጠቀሙበት መኪና ውስጥ የልጃቸው የሃንጂንግ አሻራ ተገኝቷል። ስለዚህ ዋና ተጠርጣሪያችን ነው። አሳልፉኝ። ውዴ፣ አንተ አቶ ኪም ነህ አይደል? መርማሪ ኪም ብለህ ጥራኝ። እስካሁን መርማሪ ነኝ። እስካሁን ለምን ቆየ? ጄንግ፣ ወደ ክፍል ተመለስ። አንጂንግ፣ ሳሪ፣ ይቅርታ ጄንግ፣ አሁን ትንሽ ደብድ እያደረገኝ ነው። እንዳትከተለን። ወደ ፖሊስ ጣቢያ አትሄዱም እንዴ?
እኔም እመጣለሁ። የ15 ዓመት ልጄ ይሄን አስቀያሚ ወንጀል ከፈጸመ እኔም እንደ አባትነቴ ተጠያቂ ነኝ። ወንጀለኛ ነው ከተባለ ቅጣቱን እኔም እጋራለሁ። ጥሩ፣ እንደዛ ከሆነ ተከተለን። ጋሼ ይህን ያደረኩት አንተን ለማግኘት ሌላ አማራጭ ስላልነበረኝ ነው። ትንሽ ታገሰኝና እልቅልሃለሁ። ልከተለው? ትንሽ ተወት እናድርጋቸው። ልጅቷን ለማግኘት በጣም ፈልገዋል። ይህንኑ አመቻች። ስልክ ስደውል ለምን አባ ነው ማታነሳው? እንዴት አመለጥክ? ምን መስልሃል? ምንድን ነው እንዴ? ነችና ሲሆን ልታድነኝ ነበር፣ ግን ጥያት ሄድኩኝ። አንጀንግ የምትነግራት ነገር አለ አይደል? እኔም አለኝ። እሷ ማወቅ ያለባት ነገር አለ። ሲሆን አባት ነፍሰ ገዳይ አልነበረም። ምን? ወንጀለኛውን ሰው አይደለም ያሳሰርኩት ጋሽ። ትክክለኛውን ነፍሰ ገዳይ ይዤው ነበር፣ ግን የአባቷን ሞት ላስቀር አልቻልኩ። ስራዬን ላጣ ስለምችል እውነቱ መናገር ቁርጠኝነት አልነበረኝም። እኔ ነኝ ሲሆንን ነፍሰ ገዳይ ልጅ ያደረግኳት። እባክሽን ይቅርታ፣ ይቅርታ፣ በቃሽ፣ እባክሽን ይቅርታ። አይሆንም፣ አልፈልግም፣ አይሆንም፣ አይሆንም። ይቅር በለኝ ጂንግ። እኔን ይቅርታ አትጠይቀኝ። እሷን አገኛትና ይህንን ንገራት። እሺ፣ የፈለግከውን ጠይቀኝ። መጀመሪያ ምንድን ነው ማድረግ ያለብኝ?
ወደ ቤት አብረን እንደምንሄድ ነግሬያታለሁ። ግን እሱ ልክስክስ ምን እንደተፈጠረ አውቃለሁ። አስጨናቂዎቹ ነገሮች ተዋቸው። ስለ አጋቾቹ ንገረኝ። የቀኝ እጁ ጣት ተቆርጧል። ግንባሩም እየደማ ነበር። አሁንም በበረዶ ትጦዛለህ አይደል? በረዶ የሚባል ነገር አንስተዋል። በረዶ? አዎ፣ ተባባሪው እንደዛ ነበር ያለው። ያኮ አደንዛዥ እጽ ነው። ፊቱን ማየት አስቸጋሪ ነው፣ ግን ልትለየው ትችላለህ? ራሱ ነው። ኮፍያውም ልብሱም የራሱ ነው። በጣም ጥሩ። አንድ ጣት የሌለው ሱሰኛ ሳስበው ምናልባት ልናገኘው ምንችል ይመስለኛል። ከእሳት አደጋ የተረፈው ማስረጃ ይሄ ነው። እሳት? ማስረጃውን ለማጥፋት ሞክረው ነበር። 6:40 ነው የሚለው። እሳቱ የተነሳ ወደ 7 ሰዓት ላይ ነው። ያ ማለት እሳቱ ሳይነሳ ነው ሄደው። ተባባሪው እሳቱን ካስነሳ በኋላ ሲሆንን ይዞ ጠፍቷል ማለት ነው። ያማ ሊሆን አይችልም። አባቴ ተባባሪውን ይዞታል። አባትህ? አዎ፣ ለፖሊስ ደውዬ ነበር፣ ግን አባቴ ነው ቀድሞ የደረሰው። ሲሆንን እንደሚያድና ቃል ገብቶ ወደ መጋዘኑ ሰዎች ልኮ ነበር። እሺ፣ ያለው ነገር አጣራለሁ። አይ አባቴን ብጠይቅ ይሻላል። ምንም ነገር ላይ እርግጠኛ ስላልሆነን አባትህን መጠርጠሩ ተገቢ አይደለም። ነቃበል። እረፍት ብታደርግ ጥሩ ነው። የደከመህ ትመስላለህ። ምስኪን ልጅ። ታዲያስ ምን ሲሆን እንደሆነች እርግጠኛ ነህ? የሆነ ሰው አንዲት ልጅን ተሸክሞ አየሁ የሚል ሰውዬ መጥቶ እውነተኛ መረጃ መሆኑን እያጣራውኝ ነው። እስኪ ሰውየውን ድጋሚ ያሳየኝ። እሱ ነው ያይንማ? አዎ፣ ግድቡ አካባቢ ከሚገኘው መጋዘን ጋር ነው የሚሰራው። የሊሲዮንን ጉዳይ እሱ ብቻ ነው እንደሚሰራው? የማትረባ ዞር በል። ተረጋጉ ጓዶች። እንግዲህ አሳብቁና ስራችንን አበላሹ። ነገ ግን የደሞዝ ቀን ነው። የምናስተዳድረው ቤተሰብ ያለን ሰዎች ነን። በአስገድዶ መድፈር የሚጠረጠሩ ወንጀለኞችን ፎቶ እያሳየሁት ነው። ጠቃሚ መረጃ ልናገኝ እንችላለን። እሺ፣ ፊቷን አይተኸዋል? መልኳን ልትገልጸው ትችላለህ? ትከሻው ላይ ነበር ያደረጋት። ጸጉሯ ረዥም ሆኖ ፊቷ ላይ ድፍት ብሎ ነበር። እሺ፣ ልብሷንስ ታስታውሰዋለህ? ከታች ትዝ አይለኝም፣ ግን ከላይ ነጭ ነው የለበሰችው። ለዛ ነው በጨለማ የታየችኝ። ለምንድን ነው ቶሎ ብለህ ያልተናገርከው? አቶ ኪም፣ ይህ የሆነው ከቀናት በፊት ነው። እየዋሸኸን ነው። ለዛሬ ብቃ። ሁሉንም ሰዎች ሰብስብ። የዓይን እማኙን ደግሜ ያናግረዋለሁ። ጫማዋን ካገኘንበት ቦታ በተቃራኒ 2 ኪሎ ሜትር ርቀት ላይ ነው ያለ ነው። እዚህ ልትሆን አትችልም። ሲሆን አይደለች። የተገኘ ነገር አለ። ኑ ወደዚህ።